ምዕራፍ አሐዱ ክፍል 3 ሰበበኛው የወሎ ድርቅና የአባ ጠቅላይ ኃይሌ ፍጻሜ መንግስት። ታሪካዊ የካቲት 66 ዓመተ ምህረት ህዝባዊ አመጽ ከመቀጣጠሉና ፈነዳ ከተባለው አብዮት ቀደም ብሎ ወይዘሮ ሲንን ተቀላቀየ ስለነበር እኛ እያልኩ በቀጥላ ይገርማችሁ። እንዲያውም ከዚህ በኋላ አብዛው ታሪክ በልዩ ሁኔታ ከምገልጸው በቀር እንዳለውበት ይቆጠራል። ባድማ ለተለከፈው የሲን ተማሪ የ66 ህዝባዊ አመጽ ሰርግና ምላሽ ሆነ። አምና በ65 ግንቦት በተካሄደ የተቃውሞ ሰልፍ በደሴ ፒያሳ ላይ በተከፈተ ተኩስ ከ8 ያላነሱ ተማሪዎች በመገደላቸው ትምህርት ቤቱ ተዘግቶ ነበር የከረመው። የተማሪዎች መማክርት ፕሬዝዳንት የነበረውን መኮንን ጸጋይን ጨምሮ ሌሎች የምክር ቤቱ አባላትና የተማሪው ንቅናቄ አንጋፋ መሪዎች ተለቃቅመው እስር ቤት እንደገቡ ነበር የዘንድሮው ትምህርት ዘመን የተጀመረው። በዚህም ዓመት ረብሻውን ለማስቀጠል ይሄ ብቻውን በቂ ምክንያት ነበር። ከታሰሩ ተማሪዎች መካከል የተወሰኑት ሲለቀቁ፣ ፕሬዝዳንታችን ግን እንደታሰረ ነበር የቀጠለው። በአምናው ረብሻ የተነሳ ትምህርት በመቋረጡ ከክፍል ክፍል የተዛወረ ተማሪ ስላልነበር ዘንድሮ ሲከፈት 2 አይነት ዘጠነኞች ተፈጠሩ። ስማችንም አዲስና ነባር ዘጠነኛ ተባለ። በዚህ የተነሳ አዲስ ዘጠነኞች ከሰዓት በኋላ ስንመደብ፣ ነባሮቹ ደግሞ ጧት እንዲገቡ ተደረገ። ለወይዘሮ ሲንም ሆነ ለእኔ የፈረቃን ትምህርት ለመጀመሪያ ጊዜ የቀመስኩት ካልተሳሳትኩ ወይም ዘንግቸው ካልሆነ ይህ ዓመት የመጀመሪያው ሳይሆን አይቀርም። ከዚህ የተነሳ በ65 ዓመተ ምህረት ወይዘሮ ሲን ከገባችው ታላቅ እህቴ ሳባ ጋር በክፍል እኩል ብንሆንም በአሮጌና አዲስ ምክንያት እሷ ጠዋት ገብታ ስትወጣ እኔ ከሰዓት ስለምገባ በመንገድ እንተላለፋለን። ከእህቴ ጋር የምንተላለፈው በዚህ ብቻ አልነበረም። እኔን ልቤን የሚሰውረው የተማሪ ረብሻ ለእሷ ቢጠብሱትም አይሸታል። ከዚያ ይልቅ መልበስ፣ መሽቀርቀርና ፓርቲ ማሳደር ስለምትወድ በሪቮዎቹና በእኛ የሪቮዎቹ አጃቢዎች መለኪያ በጆሊ ጃኪዝም አራማጅነት ከሚፈረጁ የዛ ዘመን ወጣት ተማሪዎች ምድብ ነበረች ብል ይቀላል። ነውጠኛው የወይዘሮ ሲን ተማሪ ከአብዮቱ ፍንዳታ ዓመት አስቀድሞ በጠኔ ምክንያት ባጠገቡ ሲረግፉ ላያቸው ወሎዮች ሕፃናትና አዛውንቶች አቅሙንና ጉልበቱን ብቻ ሳይሆን ሕይወቱን በገበረበት ዓመት ዜናው እንኳን ለዓለም ለቅርብ ጎረቤቶቹና ወንድሞቹ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች አልደረሰም ወይም ጆሮ አልተሰጠውም ነበር። በካቶሊኩ ቄስ ጥቆማ ድንብልቤ የተባለ የፈረንጅ ጋዜጠኛ አስከፊውን የረሃብ ሰቆቃ በፊልም ከሽኖና በአበጃጅቶ ለዓለም ጆሮ ካደረሰው ከ5 ወር በኋላ ፊልሙን አይተው የተቆጡ የዩኒቨርሲቲ ተማሪዎችና መምህራን አድማ እንደመቱ ሲወሳ፣ ሲኖች ከወራት በፊት ከረሃብተኛው ጎን በመቆማቸው በጥይት ተደብድበው ያለቁ ወንድሞቻቸው ሐዘን ገና አላገገሙም ነበር። በጆናታን ድንብልቤ ፊልም የተነቃቃው ዓለም ደግሞ በረሃቡ ምክንያት ባስነሱት ተቃውሞ ነፍስ ከገበሩት የሲን ተማሪዎች ይልቅ ከድርቁ እኩል ጆሮ የሰጠው በደሞዝ አነሰን ሰበብ ከኋላ ለመጡት ወታደሮች ሆነና የሪቮሉሽኑ አድማ ቀስቃሽና ፊት አውራሪ አስመስሎ በፊት ከዚህ ዜናው አሽሞነሞናቸው። ድርቁም ምክንያት አድርገው የተነሱ ስር ነቀል ወታደሮች ስብስብ የአፄ ኃይለ ሥላሴ ንጉሳዊ መንግስት በማፈራረስ በ1872 እንደ አውሮፓ አቆጣጠር በፓሪስ በተካሄደው የህዝባዊ መነሳሳት ተመሳሳይነት ያለው አመፅ ቀስቅሰው ንጉሱን፣ ንጉሳዊ ቤተሰቦቻቸውና በንጉሱ ዙሪያ የነበሩትን መሳፍንትና መኳንንት፣ ሚኒስትሮችን፣ ከፍተኛ ወታደራዊ መኮንኖችን፣ እንደራሴዎችን፣ በወሎ ጠቅላይ ግዛት የነበሩ የአውራጃና የወረዳ ጋዦችን እየለቃቀሙ ወደ እስር ቤት አወረዱ ሲል ተረከ። The Guardian, Ethiopian Fallen Aristocrats, 24 August 1974። ከጆናታን ድንብልቤንም ረሃብ አዋጅ በፊትና
ከፕሮፌሰር መስፍን ወልደ ማርያም የደሴ ጉብኝትና ሪፖርት አስቀድመን በደሴ ኗሪነታችን ከችጋርና ጠኔ ሸሽቶ ለማምለጥ የቀየው ጥሎ የተሰደደ ወሎዬ መሃል ቆመን በየሰዓቱና በየቀኑ እንደ ቅጠል ሲረግፍ እያየን አብረን አልቅሰናል። የሆጤ ቅዳሜ ገበያና ካቶሊክ ሚስዮን ትምህርት ቤት ተማሪዎች ከወይዘሮ ሲን ተማሪዎች ጋር በመተባበር ትምህርት አቁመን በሚስዮኑ ግቢና በጢጣ ወታደር ካምፕ ተገኝተን የበጎ ፈቃድ አገልግሎት ሰጥተናል። ደካሞችን በመደገፍ ህሙማንን በማጠብና ምግብ በማብሰል በማደል ተግባር ተሳትፈናል። የወሎና የትግሬ ህዝብ እልቂት በድንቢልቢ ካሜራ ለዓለም ዜና ከመሆኑ በፊት ከረሃብተኛው ጋር ሲከላተሙ የነበሩ የሲን ተማሪዎች ደም በአደባባይ ፈሶ ነበር። ለማንኛውም ለ66ቱ አብዮት መቀስቀስ እንደ ዋነኛ ሰበብ የተቆጠረው የወሎ ድርቅ ካስከተለውና ከፍተኛ ሰብአዊ፣ ማህበራዊና ኢኮኖሚያዊ ቀውስ ይበልጥ ጎልቶ የተንጸባረቀው የፖለቲካ ገጽታው ነበር። በእርግጥም ረሃቡ ሰው ሰራሽና አስተዳደራዊ ችግር የፈጠረው በመሆኑ ፖለቲካዊነቱ ቢያመዝን አያስደንቅም። የዚህ ዳፋ ግን እስከ ዛሬ ለማገገም ያልቻለ ሀገራዊ ስብራትና ለዜጎቻችን በየደረሱበት የምድር ዳርቻ ሁሉ አንገት የሚያስደፋ ጠባሳ ሆኖ አልፏል። ከደረሰብን ስብራትና ሕመም በላይ ግን ጥፋቱን ለማረም የመረጥነው መንገድና ለብይኑ አሰጣጥ ያቀረብነው አርጩሜ ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ ከሚለው የደቡብ ፍርድ ተረታችን የተቀዳ ደቦን እንደ ወበራ ወይም እንደ ደበያት የማስጀመሪያውን ፊሽካ ማጫው ነበርና አብረን ተባብረን በጭብጨባ አጀብን። በድርቁ ሰበብ ድፍን የወሎ ሹማምንት ጥፋታቸውና ኃጢአታቸው በአግባቡ ሳይለይ በጅምላ ፍርድ ሲወነጀሉና ሲበየንባቸው አንድም ኢትዮጵያዊ ፍትህ ጠያቂ ዜጋ ሆነ ለፍትህ ተቆርቋሪ ነኝ የሚል የህግ ባለሙያ፣ ምሁር፣ አብዮተኛ ወይም የሊቃን ስብስብ ማንም ሰው ያለ በቂ ማስረጃ ከህግ ውጭ አላግባብ ሊወቀስና ሊነቀስ አይገባም የማለት ድፍረትም ፍላጎትም አላሳየም። በደቦ ፍርድ በጅምላ ወንጀል ተወንጅለው ሁሉም በነቂስ ከስልጣናቸው ከመነሳታቸው በተጨማሪ ያለ ፍርድ ታድነው እንዲያዙና ጄሜ እንዲወረወሩ በተገኙበት ታድነው እንዲገደሉ ሲደረግ ግማሾቻችን በዝምታ አብዛኞቻችን ደግሞ አሹ አበጃችሁ እያል ተጋግዘን ነበር አሳልፈን የሰጠናቸው። የእጁ አርሶ አደር ደጃሽ ጎበናን ከነ አጃቢዎቻቸው በዱላና በመጥረቢያ ከትክቶ እንደገደላቸው ሲሰማ አብዮተኛውና ከሱ ኋላ የተሰለፍነው እኛ ድርጊቱን ከማንወር ይልቅ እልል በቅምጤ ከማለት ባልተናነሰ ዝምታ በመተባበራችን ኋላ ለደረሰው ለቀይና ነጭ ሽብር ጥርጊያ መንገድ እያበጃጀን እንደነበር ማናችንም አላስተዋልንም ነበር። አሁን ይህንን ስል የሰማ ያኔ የት ነበርክ ቢለኝ ልክ አንተ ዛሬ ያልከኝን እያልኩ ነጋሪዎችን እያበጨጭኩ መካሪዎችን እያንጓጠጥኩ እለዋለሁ። እንደ ውሃ ሙላት የሰማው ሲሄድ አስሜ እየገባ እንደሚያንቦጫርቀው የሀገራችን ፖለቲካ መቼም ጊዜ ሳይሻሻል እንደቀጠለ ነው እለዋለሁ። ለጆናታን ድንቢልቢል ወሬውን ካቀበሉት የካቶሊኩ ቄስ ጋር ሆኖ የችጋሩ ዜና ሆኖ ከመውጣቱ አስቀድሞ የድረሱልኝ ጥሪ ያሰማውና አቅሙ የፈቀደው ሁሉ ለማድረግ የተፍጨረጨረው አባቴ እንኳ አዝማሚያውን አይቶ እጁን ያወጣል የጠረጠረ ሰው የሚለውን የአያቶቹን ተረት ተርቶ በልጅነቱ ጥሎት ወደ ሄደበቱ ጫካ ሸርተት ባይል ኖሮ የጅምላ ፍርዱ ሰለባ ከመሆን አያመልጥም ነበር። በሴክተር ሪቪው ምክንያት መምህራን፣ በነዳጅ ዋጋ መጨመር ታክሲ ነጂዎች፣ በሃይማኖት እኩልነት ሰበብ ሙስሊሞች፣ በኑሮ ውድነትና የሸቀጥ ዕቃዎች ጭማሪ የከተማው ኗሪ የኢትዮጵያን ጎዳናዎች በሰላማዊ ሰልፍ ሲያጨናንቀው
የእኛ ትምህርት ቤት አድማ እያገረሸበት ነበር። ከ66 ህዳር እስከ ታህሳስ ወር አጋማሽ በዋለልኝ መኮንንና ጥላሁን ግዛው ሞት መታሰቢያነት ሰበብ ትምህርት ተቋርጦ ሲዘጋ ሲከፈት ደግሞ አዲስ የመማክርት አባላትን ምርጫ አጠናቀን ከጨረስን በኋላ የታሰሩት መሪዎቻችን ይፈቱ በሚል ረብሻውን አቀጣጠል ነው። በወይዘሮ ሲና አዳራሽ የሚካሄደው ስብሰባ ንጉሱና ዙፋናቸው በይፋ ሲወረፉና በቃላት ሲራከሱ መሬት አልተንቀጠቀጠችም፣ ፀሐይ ብርሃኗን አልነፈገችም። ስለዚህ እሳቸውም እንደኛ እንዳንዳችን ሰው ዙፋናቸው ልዩ ኃይል የተሞላበት የሳሰረ ገላ ሳይሆን እንደማናቸውም ተራ ወንበር ሆኖ ተገኘና መዳፈር ምንም እንዳልሆነ ተራ ቃል ተቆጠረ። ባጭሩ ተቃውሞው ከተማሪዎች ረብሻነት ወደ ተማሪዎች የተደራጀ የሚመስል የፖለቲካ እንቅስቃሴነት በሚታይ ደረጃ ተቀየረ። የመሬት ላራሹና የዲሞክራሲ መብቶች ጥያቄ በአፄው ፈላጭ ቆራጭ ዘውዳዊ አገዛዝ የሚመለሱ ሳይሆን በመቃብራቸው ላይ ሊቋቋም በሚገባ ህዝባዊና ዲሞክራሲያዊ መንግስት ብቻ የሚመጣ ነው ወደሚል የስርዓት ለውጥ ጥያቄ ከፍ ብሎ መጣ። ትግሉ በጸረ ፊውዳሊዝም፣ ጸረ ኢምፔሪያሊዝምና ቢሮክራሲያዊ ካፒታሊዝም ላይ አነጣጥሮ ሊተኩስ ተጋግሎ ፈነዳ። እንዲተካ የሚፈለገው ህዝባዊ በትምህርት ጥቅስ የተባለው መንግስት አዳሪያን የሚባሉ የኢትዮጵያን ጭቁን ህዝብ የጋራ ጠላቶች እንዳሉትና እነሱም በኃይል ለማስወገድ ይቻል ዘንድ የመደብ ትግል ልዩነትንና አሰላለፍን ግልጥ አድርጎ ለማውጣት የሚያስችል ያሰላለፍ ሙግት ተጀመረ። ከዛ በፊት እምብዛም ጎልቶ የማይደመጠው የኤርትራ ትግል ጥያቄ የብሔሮች መብት በዲሞክራሲያዊ መንገድ ይፈታ በሚለው ርዕስ ስር ተካቶ መሰራጨት ጀመረ። የምስራቅ አውሮፓን አዳርሶ በአፍሪካና ላቲን አሜሪካ ቅኝ ግዛት ስር ባሉ ሀገሮች እንደ ወረርሽኝ የተዛመተው የማርክሲስት ሌኒኒስት ፖለቲካ አስተምህሮ በአብዮተኞቹ ሪቮች አማካኝነት ለኢትዮጵያ ተማሪዎችም የተፈቀደልን ብቸኛ የችጋር ማጥፊያ ርዕዮተ ዓለም ሆኖ ቀረበልን። ትምህርት ቤታችን ከመማሪያነት ወደ ክርክርና ሞግት ውይይት አላልኩ አደባባይነት ተቀየረ። ሁላችንም በከፍተኛ ሞራልና ሲቃ በሚተናነቀው ስሜት ለሁለት ተከፍለው የጦፈ ሙግት የሚያካሄዱትን የተማሪ መሪዎችና የለውጥ ሐዋርያት ነን የሚሉ ክርክር ማዳመጥን ዋና ስራችን አደረግነው። በተለይ በኃይለ ሥላሴ ዘውዳዊ አገዛዝ መቃብር ላይ ሊመሰረት በሚገባው ህዝባዊ ስርዓት አፈጣጠር ሂደት ላይ የተነሱት ሙግቶች ከሁሉም የላቀ ቦታ ነበራቸው። ሁሉም ወገን ግራ ቀኙ በህዝብ ነፃ ምርጫ የሚቋቋም ስርዓት አስፈላጊነት ላይ ከሞላ ጎደል የተስማሙ ቢመስሉም የሚፈለገውን የህዝብ መንግስት ለማምጣት መደላድሉን የሚሰራ ምን አይነት ጊዜያዊ መንግስት ይቋቋም በሚለው ላይ ግን ልዩነቱ እየጎላ በመሄዱ የክርክሮቹና የሙግቶቹ ይዘት ከጊዜ ወደ ጊዜ እየጦዘና እየተካረረ ሄደ። በየጊዜው የሚመረጡት የሙግት ርዕሶች የውይይት አይደሉም። የሙግት ርዕሶች የተለያዩ የመሆናቸውን ያክል ማብራሪያ ወይም መልስ እንዲሰጡ የሚጋበዙት አስተባባሪ ኮሚቴ በኋላ ደግሞ የአስተባባሪ ደርግ አባላትም እንዲሁ የተለያዩ ነበሩ። የአየር ኃይል መኮንን ከነበሩትና የካቲት ለውጥ እንቅስቃሴ ተከትሎ በተደረገው ሹምሽር የወሎ ጠቅላይ ግዛት እንደራሴ ሆነው የተሾሙትን ኮሎኔል ጌታሁን እጅጉን ጨምሮ በኋላ ላይ የቋሚ ደርግ አባልና የኢሰፓ ማዕከላዊ ኮሚቴ አባልና አስተዳዳሪ የነበሩት አምሳ አለቃ አሊ ሙሳ፣ እነ ሻለቃ ተፈራ ወልደተንሳይ ጥቂቶቹ ተጋባዥ እንግዶች እየሆኑ በመምጣት ከተራማጅ የተማሪው እንቅስቃሴ መሪዎችና የግራ ክንፍ ፖለቲከኞች እንደ ናዳ የሚወርድባቸውን ጥያቄና ዘለፋ ችለው እስከ 67 ዓመተ ምህረት ጥር ወር ማለቂያ ድረስ ቀጥለው ነበር። ለእኔና ለጓደኞቼ ቸርነት በዋስ ታቅፈን በተደራጀና ወጥነት ባለው መንገድ እስክናጠናው ድረስ የትምህርት ቤቶቻችን የሥነ ጽሑፍ ዝግጅቶችና
የአዳራሽ ስብሰባዎች ለፖለቲካ ቃላት ልምምድ የፊደል ስርዓት ሆነው አገልግለውናል። በትምህርት ቤታችን አዳራሽ ሲደረግ ለነበረው የተማሪዎቹ ሙግት ደግሞ ዋና የጭብጥ ቋትና አቅጣጫ ጠቋሚ ዴሞክራሲያዊ የምትባለው በራሪ ወረቀት እንደነበረች ቸርነት ጸጋው ካስነበበኝ የጋዜጣዋ የመጀመሪያ እትሞች ላይ የሰፈረውን ማየት በቂ ነው። በ66 ሐምሌና ነሐሴ ወር ተከታትለው የወጡት የዴሞክራሲያ ቅጽ 1 እና ቅጽ 2 እትሞች በንጉሱ ስርዓት ላይ ግብዓተ መሬት የሚጠይቁና የተጀመረውም ህዝባዊ አመፅ እንዳይቀለበስ የደርጉ መንግስት ትግሉን የሚመራና አብዮቱን ከቅልበሳ ጠብቆ ወደ ስር ነቀል ለውጥ የሚወስድ ከሁሉም ዝቅተኛ የማህበረሰብ ክፍሎችና ተራማጆች የተውጣጣ ጊዜያዊ ህዝባዊ መንግስት የሚጠይቅ ነበር። ይህንን አስተሳሰብ የሚጋሩና አብጠርጥረው የሚተነትኑ የተማሪ መሪዎች የደርጉን ጊዜያዊ ወኪሎችና ተሿሚዎች ቁጭ ብድግ እስኪሉ በሙግት ሲያጣድፏቸው መስማት የአዳራሽ ውሏችንን አይጠገቤና ተናፋቂ አድርጎት ነበር። አለባብሰው ቢያርሱ በአረም ይመለሱ በሚል ርዕስ በሐምሌ ወር 1966 ዓ.ም የወጣችው ዲሞክራሲያ እትም ከየካቲት ወር ጀምሮ እንዳይመለስ ሆኖ እየተቀጣጠለ የቀጠለው ህዝባዊ እንቅስቃሴ ዋነኛ ተዋናዮች ለነበሩት ተማሪዎች፣ አስተማሪዎች፣ ወታደሮች፣ ታክሲ ነጂዎች፣ ዝቅተኛ የመንግስት ሰራተኞች፣ ስራ አጦች፣ ሴቶች፣ የሃይማኖት ተቋሞችና ሌሎች የማህበረሰብ አባላትን በሞላ የዲሞክራሲያዊ ኃይሎች የሚል ስም እውቅና ከሰጠች በኋላ አከታትላ ባወጣችው ቁጥር 2 ላይ ደግሞ የኢትዮጵያ ሰርቶ አደር ህዝብ ይቅደም ማለት የደርጉን ኢትዮጵያ ትቅደም በማነወር የተጀመረው ህዝባዊ ትግል የጠራ የመደብ ትግል ያለበት ስር ነቀል የስርዓት ለውጥ ሳያመጣ የሚመለስ አለመሆኑን በአጽንኦት ገልጻ የገዥ መደቦች በመጻኢው የኢትዮጵያ ፖለቲካ ውስጥ ቦታ የሌላቸው አልፎ ተርፎም ተጠያቂ መሆናቸውን በይፋ አቋሟን ግልጽ አደረገች። አብዮቱ እንዳይቀለበስና ተጠልፎ አቅጣጫውን እንዳይስት ከወዲሁ ሁሉም የጭቁን ማህበረሰብ ክፍሎች የሚያካትት ጊዜያዊ መንግስት ሊቋቋም አሳሰበች። ግለቱ እየጨመረ ሙግቱ እየተካረረ ወደ ጥላቻና ጥርስ መነካከስ ሲሸጋገር እኛ ጀሌዎቹም ሆንን ሌላው ማህበረሰብ ኢትዮጵያ የሀገር ባለቤት የሆኑና ከህግና ፍትህ ውጪ ሀገር አልባ እንዲሆኑ የተበየነባቸው ዜጎች የሚኖርባት ምድር እየሆነች በዚህም የተነሳ ወደ አይቀሬ ፍልሚያና መተላለቅ ድግስ ውስጥ እየገባች መሆኑን ቆም ብለን ለማስተዋል አልፈቀድንም። ይልቁንስ አቅላችንን ያሳተን ጥላቻና ምሬት ይብሱን እየተፋፋመ በመጣው እሳት ላይ ነዳጅ በመጨመር አንድያ ነፍሳችንን ሳይቀር በማገዶነትና አቀጣጣይነት ለማቅረብ ተሯሩጠን እየተሻማንና እየተጋፋን ተሞጀርንበት። ይሄ የካቲቱ ግርግርና አብዮት መሰል ሁካታ በእኔ አማካኝነት ጠንካራ የነበረውን የቤታችንን የቁጥጥር ህግ ሳይቀር ነበር የሸረሸረው። በአዳራሽ ስብከት የድፍረት መርፌ የተወጋሁት እኔ የቤታችንን ህግ በመጣስም በማያባራው ሰላማዊ ሰልፎችና የተቃውሞ ስብሰባዎች ላይ በመገኘት ድምፃቸውን ከፍ አድርገው በሙሉ ስሜት ከሚራገሙት ወጣቶች ተርሳ ተሰለፉ። ለዚህ ደግሞ የወይዘሮ ሲህን የከሰዓት በኋላ ሽፍት ተማሪ መሆኔ ጠቅሞኛል ከማለት በእጅጉ አስተዋጽኦ አድርጎልኛል ብል ይሻለኛል። በሰኔ ወር 66 ዓ.ም መጨረሻ የጦር ኃይሎች የፖሊስና የብሔራዊ ጦር አስተባባሪ ኮሚቴ ሆኖ ብቅ ሲል የወይዘሮ ሲህን ተማሪ ምክር ቤት ለብቸኛው የወታደሮች ስብስብ ያለውን ስጋትና ሊቋቋም ስለሚገባው ጊዜያዊ ህዝባዊ መንግስት ተዋጽኦ የሚጠይቅ ሰልፍ ጠራ። ህዝባዊ አብዮት ግቡን እንዲመታ ሁሉንም የህብረተሰብ ክፍል የሚያካትት ጊዜያዊ ህዝባዊ መንግስት እንዲቋቋም የሚጠይቅ የኃይለ ሥላሴ ፈላጭ ቆራጭ ዘውዳዊ አገዛዝ እንዲፈርስ መሬት ላራሹ ከመፈክርነት ወደ ተግባር እንዲቀየር የሚጠይቅ ድጋፍ ተቃውሞ ቅልቅል የሆነበት ሰልፍ ተካሄደ። ሰልፉ ከትምህርት ቤታችን ግቢ ወጥቶ
በደሴ ከተማ አውራ ጎዳናዎች ላይ ሲተም አላፊ አግዳሚው እየተቀላቀለውና እየደመቀ ለጠጠር መጣያ እስኪያቅት ድረስ ሞልቶ ፈሰሰ። ደሴ በእኛ በሰልፈኞቹ ጩኸትና እልህ የተናነቀው እርግማን አዘል መፈክርና መዝሙር እንደተሸበረች ጀንበባ ዘቀዘቀች። ቀኑ መምሸቱንና ወደ ቤት መግቢያ ሰዓት ያለቀት ማለፉን የተረዳሁት ሰልፈኛ ሲበተንና ሁሉም በየአቅጣጫ ወደ ቤቱ ሲሄድ ነበር። ከወትሮ መግቢያ ሰዓት አሳልፌ ወደ ቤት ስገባ ታዲያ የተቀበለኝ ጌታው የት ነበርክ የሚለው የአባቴ ቁጣ ነበር። ገና ከጨፋ እርሻ መሬቱ ጉብኝት ተመልሶ ገብቶ ረፍት እያደረገ ሳለ ነበር ያገኘሁት። ኩሽርት መስለው የቀሉት አይኖቹ ከድምፁ ቀድመው እሳት ይረጫሉ። ሁሉም የፊቱ ላይ ደም ስሮች በራው ለመሄድ የተጣደፉ ይመስል ተቀስረዋል። መጀመሪያ የድካም መስሎኝ ነበር። ጓደኞቼ ጋር ትምህርት ቤት ነበርኩ ለማለት አፌን ከፍቼ ሳልጨርስ ተቀበለኝ። ከዚህ በፊትም ሆነ ከዚያ በኋላ በአባቴ አይን ውስጥ ያነበብኩት የቁጣና በንዴት የተቀጣጠለ ስሜት አይቼው አላውቅም። መናገር ከጀመረ በኋላ ቁጣው እየተባባሰ ድምፁ እየጨመረ ስድቡና ዘለፋው እንዲቆጠቁጠኝ አድርጎ ወረደብኝ። እኔ አድማሱ ዘለቀ በልጅነት አቅምና ጉልበቴ በባዶ እግሬ ዱር ጥሼ በዱር በገደል ተንከራትቼ ደሜን አፍስሼ የወንድሞቼን ሬሳ ተራምጄ 5 ዓመት ሙሉ ከጣሊያን ጋር ተዋግቼ ባቀናት አገር ላይ እኮ ነው አንተም ሆንክ ውርጋት ጓደኞቼ የቆማችሁት። ለመሆኑ ለከፈልነው ዋጋ ኩርማን መሬት በስቶብን ነው በማንም መደዳ አፍ ለመሰደብና ለመወገዝ ያበቃል? የሌላው ሲሆን እንዴት አይምሮ ያለው ሰው የቀረበለትን መሶብ በእርግጫ ገፍትሮ ጦሙን ለማድረግ ይጣደፋል? ለመሆኑ የገባበት ቅዠት አንድ ቀን ሰገራን አይነ ምድርን እንደሚያደርቀው ታውቃለህ? ጠብቅ፣ የምታንዛርጥበት ግጥን አሪጠመዋል አለና ዘጋ። ከሱ ቀድማ በመቆጣት የለመድኳት እናቴ ሳትቀር በአባባ ያልተለመደ የቁጣ ንግግር የተደናገጠችና ግራ የተጋባች እስኪመስል ጸጥ ብላ ከቆየች በኋላ አረ በስመ አብ በሉ ቀኛዝማች፣ ልጅነት ይዞት እኮ ነው። አሁን ልጅን ይህን ያክል አምርሮ መናገር ምን ይበጃል? ባይሆን ዳግመኛ እንዳያጠፋ መምከር በቂ ነው ብላ ለማለሳለስ ስትሞክር ቀድሞውንም ለዚያ ያበቃሽው አንቺ ነሽ። የሚያጠግብ እንጀራ ከምጣዱ ያስታውቃል። ሰው ይሆናል ብለን የደከምነው በከንቱ ነበር። ይሄ እርግማን ካልሆነ ምን ሊሆን ነው አለና ከተቀመጠበት ተነስቶ ወደ መኝታ ቤቱ ሲያመራ እኔም ተገትሬ ስድቤን ከጠጣው በኋላ ሳልቀመጥ ወደ መኝታ ቤቴ በቀስታ ስታጠፍ የእናቴ ድምፅ ከኋላ ተከተለኝ። ካንተ ጋር ቀሪውን ነገር እንነጋገራለን አለች። የሚያንቀጠቅጠው የአይኗና የግንባሯ ግልምጫ ተጨምሮበት ነበር። ለወትሮ ይህንን ግልምጫ ሳይ ምን ልትለኝ ሆን የሚለው ፍርሃት ሲያሸብረኝ ያድር ነበር። ዛሬ ግን የድል አድራጊነትና የእውነተኛ ታጋይነት ስሜት ተሰምቶኝ ለትግሉ መክፈል ካለብኝ መስዋዕትነት ትንሿ እንደሆነች ቆጥሬ የተነፈገኝን ራት ሳልበላ ለሻልኩ። መሬት ላራሹ የኃይለ ሥላሴ ፈላጭ ቆራጭ መንግስት ይውረድ፣ ጊዜያዊ ህዝባዊ መንግስት ይቋቋም በጆሮዬ እያቃጭለ በአንድ ቤቴ እየተመላለሰ የአባቴን እንዴትና ብስጭት የተቀላቀለበት ተግሳጽ ግራ ጋብቶኛል። አርአያዬ ከነበረውና ስመካበት ከኖርኩት አባቴ ጋር እንዲህ በቀላሉ የማያግባባን ጉዳይ ተፈጥሮ እንጋጫለን ብዬ አልጠበቅኩም ነበር። ጨርሼ ተስፋ ግን አልቆረጥኩም። ስላልተረዳኝ ነው እንጂ እኔ እኮ ይህን መንገድ የመረጥኩት የእሱም ፈለግ ተከትዬ ለሀገሬ ታላቅ ስራ በመስራት የበለጠ ላኮራው ነበር። ዘወትር ድሃን በማስለቀሳቸው ሲጠላቸውና ሲያማርራቸው የነበሩትን የንጉሱ ቅልቦች የቆሙበትን ስርዓት እንዲገረሰስ ከሚታገል ወገን መሰለፌ በዚህ ልክ ያስቆጣዋል ብዬ አልገመትኩም። ፍርሃት ባይሰማኝም አባቴ በዚህ መጠን ተቆጥቶ በእኔ ላይ ተስፋ ባጣ ስሜት ስለተናገረኝ ብቻ
እንቅልፍ እምቢ አለኝ። ሰልፉ፣ መፈክሩ፣ አባቴ ልጅነቴን እያነሳው እየጣልኩ በእርግጥ እኔም ቢሆን ቀልቤን እንደዋዛ በሰረቀ የተማሪ እንቅስቃሴ እየተሸነፍኩና እየተሳብኩ በመሄዴ አባቴን ተከትዬ በየቤተ ክርስቲያኑና በየበዓላት ጥሪዎች ላይ መታደሙ ስለቀረልኝ ውስጤን ደስ ሲለኝ ሰንብቷል። አሰላለፌን ከጭቁኑ ሰፊ ሕዝብ ጎን ሳደርግ እንደ ራሱ ሰርቶኝ በሱ ተቃራኒ የሚወስደው መንገድ መምረጤ ብቻ ሳይሆን ለካስ እንዲፈርስ የሚሻው ስርዓት አባቴንም የሚጨምር መሆኑን ሲታወቀኝ የቁጣው ምክንያት ተገለጠልኝ። ቢሆንም ለሰፊው ሕዝብ ነፃነት ስል የሚመጣውን ማናቸውንም እንቅፋት ተቋቁሜ ለመወጣት ትግሉ ከሚጠይቃቸው አነስተኛ መስዋዕትነት አንዱ መሆኑን መቀበል ግድ ነበረብኝ። ይህንን እያንሰላሰልኩ ይህንን እያሰብኩ እንቅልፍ በዓይኔ ሳይዞር ነጋ።